ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ተወዳጆች ዛሬም በተለመደው መልኩ ለእናንተ ይመጥናሉ ያልናቸውን መረጃዎች ይዘን መተናል። የእንግሊዝ ፕሪሚየር ሊግ ጨዋታዎች ተመልሰዋል። መዝናኛዎቻችሁ አሁን እንግዲህ ዛሬ ጀምሮ ይደረጋሉ። ይሄ በጣም አስደሳች ነው። በጣም አሰልቺ ከነበረው ኢንተርናሽናል ብሬክ በኋላ ጨዋታዎች መደረጋቸውን የየሊጉ በተለይ ፕሪሚየር ሊጉ ይቀጥላል። ግን ክለባችን ማንቸስተር ዩናይትድ ሰኞ ነው ጨዋታውን የሚያደርገው። እስከ ሰኞ መጠበቅም እንዲሁ በትዕግስት ይኖርባቸዋል። ሰኞ ምሽት 5 ሰዓት ከኤቨርተን ጋር በኦልድ ትራፎርድ። ከዚህ ጨዋታ በፊት ሩበን አሞሪም ትላንት የሚያስገርም ጥያቄ ቀርቦላቸው በጣም ወሳኝ ኢንተረስቲንግ የሆኑ ምላሾችን ሰጥተዋል። የተመረጡትን ብቻ ነገራችኋለሁ፣ ወሳኝ ናቸው፣ መስማት አሉባችሁ ተወዳጆች። ከዚህ ውጭ ደግሞ ምን መሰሏችሁ ያስኩት ስለ የቡድኑ የታይምስ ጋዜጣን ሪፖርት ነው። በጣም ወሳኝ ነው ይሄ ሪፖርት። ስለ ዩናይትድ ውስጣዊ ያልሰማችሁት ለውጥ አሁን ስለ ሩልስ ሩበን አሞሪም ያወጡትን ህግጋት እያለን ልናወራ አይደለም። የቲሙ ስፕሪት በአንዴ እንዴት ነው ሊፍት ማድረግ የቻለው? ዩናይትድ ተጫዋቾች እንዴት ነው የቲሙን ቦንዲንግ በጣም እንደዚህ ያጠናከሩት? እና በጣም ደስ የሚል የሆነ አትሞስፌር ሊሆን የቻለው ካሪንግተን እንዴት ነው ለሚለውን ምላሽ ይሰጣችኋሉ። ዛሬ ታይምስ ያወጣቸው አንዳንድ አስገራሚ ነገሮች አሉ። በተለመደ የዝውውር ዜናችን ዛሬ እንዲሁ የብሩኖ ኔቬስን ጉዳይ እናያለን። ብሩኖ ፈርናንዴዝ በበኩሉ እንዲሁ ከሳውዲ የማይታመን ገንዘብ ነው የቀረበለት። ሳምንታዊ ደሞዝ ተጫዋቹ ይቀበለዋል? ምን አዲስ ነገር አለ ለሚለው ዘታይምስ ያወጣውን መረጃ ነው የምነግራችሁ እዚህ ላይ። ከዛ ውጭ ስለ አማካይ የዝውውር ኢላማዎቻችንም የተወሩ ነገሮች አሉ። እነሱንም እንዳሰሳችኋለን። ብቻ ብዙ ነገር ላይ እናወራለን፣ ሀሳብ እንለዋወጣለን። ቪዲዮን ላይክ በማድረግ አብራችሁ እንድትቆዩ ነው የምጋብዘው። መልካም ቆይታ። ዩናይትድን ጨዋታ ለማየት ያው ዛሬ ጨዋታ ሌሎች የፕሪሚየር ሊግ ጨዋታዎችን እንከታተል ይሆናል እንጂ ማንቸስተር ዩናይትድን ለማየት ግዴታ ሰኞ መጠበቅ ይኖርብናል። ይሄ ትንሽ ከኢንተርናሽናል ብሬክ በኋላ እንደው ቶሎ ተመልሶ ዩናይትድ ልናየው የምንፈልገው ቡድን ቢሆንም ግን መርሃ ግብሩ ወደ ሰኞ ተላልፎ ዩናይትድ የአውሮፓ አይ ቲንክ ሻምፒዮንስ ሊግ ጨዋታዎችም ስለሌሉበት የትኛውም የአውሮፓ ውድድር መርሃ ግብሩን ወደዛ ባሸጋሽገው ነው እንግዲህ ሰኞ የዩናይትድ ጨዋታ እንዲሆን ያደረጉት ማለት ነው። እነሱ ያው ግን የናፈቃችሁት ዩናይትድ ወይም የናፈቅነው ዩናይትድ የፊታችን ሰኞ ምሽት 5 ሰዓት ላይ ነው በኦልድ ትራፎርድ ጨዋታውን የሚያደርገው። ከዚህ ጨዋታ በፊት ግን ትላንት ጋዜጣዊ መግለጫ ነበር በነገራችሁ ላይ ቤተሰቦች፣ እና ሩበን አሞሪም በጣም ወሳኝ የሆኑ ጥያቄዎች ቀርበውላቸው ከጋዜጠኞች ለነኚህ ጥያቄዎች ምላሽ ሰጥቷል። ምን አሞሪም ተናገረ፣ ጥያቄዎቹ ምን ነበሩ የሚለውን አነሳላችኋለሁ አጠር እያደረኩ፣ ግን እጅግ በጣም ወሳኝ የሆኑ ትን ብቻ መርጬ ነው ማቀርበው ወደ እናንተ። በፕሬስ ኮንፈረንሳቸው ላይ አሞሪም ስለ ቤንጃሚን ሼሽኮም ተጠየቁ። ለጥቂት ሳምንታት ከሜዳ ይርቃል ብለዋል። ስለዚህ የአፍሪካ ዋንጫ አለ ይጀምራል። እዛ ላይ ከተጫዋቾቻችን ከመሄዳቸው በፊት ቤንጃሚን ሼሽኮ ይመለሳል ብሎ ነው አሞሪም የገለጸው። ስለዚህ በሩበን አሞሪም ንግግር መሰረት ብሪያን ምቡሞ እና አማድ ዲያሎ ወደ አፍሪካ ዋንጫው ሲያመሩ ቤንጃሚን ሼሽኮ ደግሞ ይመለሳል፣ ይደርስልናል አይነት ንግግር ነው የተናገረው ማለት ነው። ስለዚህ ሼሽኮ ለጥቂት ሳምንታት ምናልባት 3 ሳምንት ይባላል፣ አንዳንድ 4 ሳምንት የሚሉ አሉ፣ ከሜዳ እንደሚርቅ አሞሪም ትላንት አረጋግጠዋል ማለት ነው። እና ይሄ አንዱ ዜና ነበር ከሚጠበቁት። ሌላው ግን እንደው በደንብ ያልተወራና ያልሰማ ነው የጉዳት ዜና የሚመስለኝ የሚሄኑ እና ሃሪ ማጉዌር ነው። አሞሪም ማጉዌር ሬዲ አይደለም፣ ዝግጁ አይደለም ለመጫወት ብለዋል ሰኞ። ኮቢ ሜኖ ዛሬ ልምምድ አልሰራም ሲሉ ተናግሯል። ያው ትላንት ማለት ሆኖ እንግዲህ ዛሬ ይስራ ነገስ ደግሞ ቀለል ያለ ልምምድ ይስራ ያሉት ነገር የለም። በትላንቱ ልምምድ ግን አልተሳተፈም ነው ያሉት አሞሪም። ዛሬ ግን ሊሰራ እንደሚችልም እንዲሁ ጥቆማ ሰጥተዋል። አብረን እናያለን ሲሉ ነው አሞሪም የተናገሩት። ማጉዌሩም ዝግጁ አይደለም። ስለዚህ ሁለቱ ተጫዋቾች ሞስት ፕሮባብሊ ለኤቨርተኑ ጨዋታ የሚደርሱ አይመስልም። የሚጠበቀውና ብዙዎች የጠየቁት ደግሞ የሊሳንድሮ ማርቲኔዝን ነው። ሁሉም በጉጉት የጠበቀው በተለይ ስለ ጉዳት መመለሱ እና ተጫዋቹ ሬዲ ስለመሆኑ ብቻ ሳይሆን እንደው በሚጫወትበት ፖዚሽን ሁሉ ሳይቀር ነው ጥያቄ አሞሪም የቀረበላቸው ማለት ነው። ይሄን በርካታ የዩናይትድ ደጋፊዎች እኔ ልትሰሙት የምትጓጉት የአሞሪም ምላሽ ይመስለኛል። ምክንያቱም አማካይ ክፍል ላይ ችግር አለብን ታውቃላችሁ። ኡጋርቴ በጣም ወርዶብናል። ካሳሚሮ ነው ትንሽ እየጣረ ያለው፣ እሱም እስከ 70 ደቂቃ ነው በደንብ የሚጫወተው።
ስለዚህ አሞሪም አማካይ ክፍል ላይ ይጠቀሙታሉ ማርቲኔዝን የሚለው የበርካቶቻችን ጥያቄ ቢሆንም ይሄን ነገር ግን አሞሪም ሊተገብረው ዝግጁ የሆነ አይመስለኝም ቤተሰቦች። እና ስለ ጉዳቱ አጠቃላይ ስለ ማርቲኔዝ ተጠይቆ ምን አለመሰላችሁ፣ መጀመሪያ ተጫዋቹ በጣም ስማርት እና ኢንቴሊጀንት የሆነ እግር ኳስ ተጫዋች ነው ብሎ በቅድሚያ አድንቆታል። ይሄ ፖዚሽን ግን ለሱ በአንድ ጊዜ የሚሆነው ወይም በቃ 6 ቁጥር ቦታ ላይ እንዲሁ መሰለፍ አለበት አማካይ ቦታ ላይ ብለን በአንድ ጊዜ የምንወስደው አይደለም ነው ያለው አሞሪም። ማርቲኔዝ አውቃሉ ሁለገብ የሆነ ተጫዋች ነው። ተጫዋቹ በየትኛውን ቦታ ላይ ብታጫውተው በጣም ጠንክሮ ስለሚሰራ የትኛውን ሚና ሊጫወት ይችላል እና ለኢመርጀንሲ ሊሆነን ይችላል አለ አሞሪም። 6 ቁጥር ቦታ ላይ ለኢመርጀንሲ ሊሆነን ይችላል፣ ግን በአሁኑ ሰዓት ስለዚህ ጉዳይ እያሰብኩበት አይደለም ወይም እንደው ኮንሲደር እያደረግኩት አይደለም ብሎ ነው ማለት ነው ምላሽ የሰጠው። እንደሚመለስ በቅርቡ አሞሪም አረጋግጧል። ክሎስ ቱ ሪተርን ሲል ነው የገለጸው። ስለዚህ በጣም ተቃርቧል ነው ያለን ማለት ነው። አይ ቲንክ እኔ ኦቨር ጥንቃቄ ይወስዳል አሞሪም። እቺ ነገሩ ምናልባት ልጁን ለተጨማሪ ጉዳት ላለመዳረግ ከሆነ ልረዳው ይችላለሁ፣ ግን አፋጥኖ ተጫዋቾችን በተለይ ከጉዳት ሲመለሱ የመጫወት እድል መስጠት ላይ ትንሽ ከዚህ በፊት አይተነዋል አሞሪምን እና ቶሎ ተጫዋችን አይመልስም። ቶሎ እንዲጫወቱ እንዲሳተፉም እንዲሁ በአንገብጋቢ መልኩ አያደርግም። በአንዳንድ ተጫዋቾች ላይ ተመለከትን። ዘርጊዜ ከተጎዳ በኋላ ነው እንዲሁ ከቲሙ ቀስ እያለ ቦታውን እያጣ የመጣው። አሁንም ቢሆን ማርቲኔዝን በቀላሉ ላይ ያሰልፈው እንደሚችል ግምት ነበረኝ እኔ መጀመሪያ ለኤቨርተኑ ጨዋታ ብቻ አይደለም በነገራችሁ ላይ ቤተሰቦች፣ ከዛ በኋላ ላሉ ጨዋታዎች ሁሉ አሞሪም ተጫዋቹን ለመጠቀም ሊያመነታ ይችላል። ቀስ በቀስ በሂደት ነው ሊመልሰው የሚችለው እና በቅርቡ ማርቲኔዝን ጨዋታ ተሰላፊ ያደርገዋል፣ ላይን አፕ ውስጥ ያስገባዋል ብላችሁ ባትጠብቁ። ከትላንቱ ጋዜጣዊ መግለጫው የተረዳሁት አንድ ነገር ነው ማለት ነው። ፋሚሊዎች ግን የትልቁ መነጋገሪያ የሆኑ ጉዳይ አሁን ቅድም በነገርኳቸው የአማካይ ስፍራ ቦታ ላይ ይቀመጣል የሚለው ወይ ያሰልፈዋል እዛ ቦታ ላይ ይጠቀመዋል የሚለው አሞሪም እያሰበበት እንዳልሆነ ነው። አማካይ ቦታ ላይ እንደሚጫወት ያውቃል። ፕላስ ደግሞ ተጫዋቹ የትኛውም ሚና ሰጥተው ብትጫወት ሊወጣ የሚችል ተጫዋች እንደሆነ መስክሮለታል። ግን ሬዲ አይደለም፣ እዛ ቦታ ላይ እያሰበው አይደለም ማለት ነው። ስለዚህ በተከላካይነት ነው አሁን የሚጠቀመው ማለት ነው። እሱን ደግሞ በተከላካይነት መጠቀም ካለበት ሌላ የሚነሳ ጥያቄ አለ። የተጠየቀው አሞሪም አንዱ ጥያቄ ሉክ ሾ ሌፍት ዊንግ ባክ ቦታ ላይ መጫወት ይችላሉ ተብሎ ተጠየቀ። ምክንያቱም አሁን ሉክ ሾ የሚጫወትበት ቦታ የማርቲኔዝ ቦታ ነው። ሉክ ሾ ደግሞ እንደምታውቁት እንደው ለዩናይትድ ከመጣ ለዩናይትድ ከፈረመ በኋላ እኔ አይ ቲንክ አላስታውስም በዚህ ደረጃ ተከታታይ ጨዋታዎችን ያለ ጉዳት ሲያደርግ 11 ነው የፕሪሚየር ሊግ ጨዋታ ያደረግነው ተከታታይ ጨዋታዎችን። ሉክ ሾ 2 ወይ 3 ጨዋታ በጣም ጥሩ ፐርፎርም ካደረገ በኋላ የሚጎዳ ልጅ ነው በተደጋጋሚ የማውቀው። እኔም ስጠብቅ የነበረው በዚህ ሲዝን ያን ነበር። ዘንድሮ ግን እንደው ምን እንደተፈጠረ አላውቅም። ወይ በኋላ ደግሞ ፍንጭ ሊሰጣችሁ የሚችል ከጉዳት ነፃ የሆነበትን ነገር እነግራችኋለሁ። ቀጣይ ዜናችን ያ ነው። ግን ሉክ ሾ አሁን በጣም ጥሩ እየተጫወተ ነው የሚገኘው። እውነት ለመናገር በዩናይትድ ተከላካይ መስመር የተረጋጋ ተከላካይ ሆኗል፣ በግራ ሴንተር ባክ ሚናነት ማለት ነው። ማርቲኔዝን እዛ ቦታ ላይ የሚመልሰው ከሆነ ሉክ ሾ ወይ ሊቀመጥ ነው ወይ ሌላ ሚና ሊሰጠው ነው ማለት ነው። ስለዚህ የጋዜጠኞቹ ጥያቄ በጣም አግባብነት ያለው ነበር። ሉክ ሾ ሌፍት ዊንግ ባክ ሚናን መወጣት ይችላሉ ተብሎ ሲጠየቅ አሞሪም የመለሰው ምላሽ በትክክል በደንብ አድርጎ መወጣት የሚችል ተጫዋች ነው። ትልቁ አሁን ልዩነቱ ምን መሰላችሁ? አሞሪም ሴንተር ባክ ሌፍት ሴንተር ባክ ሆነ ስትጫወት ሚና ጫናው ሎዱ ይቀንሳል። ግን ሌፍት ዊንግ ባክ ሆነ ስትጫወት ያው ኮሪደሩን ይዘህ በማጥቃትም በመከላከልም ስለሆነ የምትጫወተው ከፍተኛ የሆነ የልፋት ወይንም የስራ ትጋትን ይጠይቃል እና ብዙ የስራ ሎድ ይኖረዋል፣ ጫና ይኖረዋል። በዚህ ምክንያት ሁሌ ሉክ ሾውን ምናልባት ሌፍት ዊንግ ባክ ቦታ ላይ መጠቀም አልችል ይሆናል እንጂ ልጁን አንዳንድ ጊዜ በአንዳንድ ጨዋታዎች ላይ አስፈላጊ ሲሆን ያንን ቦታ በደንብ አድርጎ የመወጣት ብቃቱ አለው በሚል ነው ማለት ነው ሩበን አሞሪም የተናገረው። ይሄ ማለት አሁን ማርቲኔዝን ወደ ቋሚ አሰላለፍ ውስጥ ለመመለስ የሚያስብ ከሆነና ማርቲኔዝን በቋሚ ተሰላፊነት ላይናፕ ውስጥ ካካተተው ሉክ ሾው ደግሞ አይቀመጥም። በሌፍት ዊንግ ባክነት ቦታ ከማቲያስ ኩኛ ጋር የግራውን ኮሪደር እየመሩ አብሮ ይጫወታሉ ማለት ነው። ልክ በቀኝ በኩል ብሪያን ምቡሞ እና አማድ ዲያሎን እንደምንለው ማለት ነው። ሌላው ሩበን አሞሪም የሰጡት ምላሽ ስለ አፍሪካ ዋንጫው በተመለከተ ነው። እንግዲህ በዲሴምበር 21 ነው የአፍሪካ ዋንጫ የሚጀምረው ታውቃላችሁ።
ዩናይትድ ያሉትን ተጫዋቾች ከዲሴምበር 21 በፊት ነው መልቀቅ ያለበት። እንደውም 2 ሳምንት ቀደም ብሎ ዩናይትድ እንዲለቃቸው ሊጠየቅ ይችላል። ምቡሞ እና አማድ እንዲሁም ማዝራዊ ወደ አፍሪካ ዋንጫ እንደሚያመሩ ይታወቃል። አሞሪም ተጠየቀ፣ ቡድኑ በእነዚህ ተጫዋቾች እጦት ምክንያት አይጎዳም ወይ ተብሎ ሲጠየቅ ምንም ጥያቄ የለውም ቡድናችንን ይጎዳሉ ብለዋል። ነገር ግን ለሌሎች ተጫዋቾች ጥሩ እድልም ይከፍታል ነው ያለው። በተለይ ለታዳጊ ተጫዋቾች በደንብ እንድንመለከታቸው እና የመጫወት እድል እንድንሰጣቸው ያደርገናል። መጥፎ ነገርም አለው እንዲሁ ጥሩ ጎንም አለው፣ ምንም ጥያቄ የለውም። ዩናይትድ በእነኚህ ተጫዋቾች እጦት ምክንያት ሊጎዳ ይችላል፣ ግን ከቨር እናደርገዋለን። ኦፕሽኖች አሉን፣ እነኛን ኦፕሽኖች እናያለን፣ እንጠቀማለን በሚል አሞሪም በዚህ መልኩ ምላሹን ሰጥቷል ማለት ነው። ግን ዩናይትድ እውነት ለመናገር ቤተሰቦቼ በአፍሪካ ዋንጫው ምክንያት እንደ ብሪያን ምቡሞ የሚጎዳው ተጫዋች ያለ አይመስለኝም። ከዚህ በኋላ ባሉ ጊዜያት አሁን መረጃ ያሰጣቸዋል። ዩናይትድ የእነኝህን ተጫዋቾች የመልቀቂያ ጊዜ እንዴት አድርጎ ነው ፊፋ ያስገድደዋል፣ ግዴታው ነው። በብሔራዊ ቡድን ጥሪ ከቀረበ የትኛውንም ተጫዋች ዩናይትድ ማቆየት አይችልም፣ መልቀቅ አለበት። ግን ከተለያዩ ሀገራት ለምሳሌ ከካሜሮን፣ ከአይቬሪ ኮስት የዩናይትድ ተጫዋቾች ከሚወክሏቸው ፌዴሬሽኖች ጋር ለምሳሌ የሞሮኮን ፌዴሬሽን አነጋግሮ እነኝህን ልጆች በተወሰነ መልኩ ማዘግየት ይችላል። ለምሳሌ 1 ሳምንት ተጠቅሞ ተጨማሪ ከ2 ሳምንት በፊት እንዲለቀቁ ያስገድዳል። ከተነጋገረና ከተስማሙ እነሱ 1 ሳምንት ሲቀረው ወይ ደግሞ ውድድሩ ሊጀምር ወይ እነሱ ጨዋታ ሊያደርጉ 4 ቀን ሲቀረው እንዲህ መስማማትና መልቀቅ ይችላል ማለት ነው። እና ይሄን ወይ ዩናይትድ ሊጠቀም ይችላል፣ የሚጠቀምበትን ፖሲቢሊቲ ሊኖር ይችላል። አዲስ ነገር ካለ እሱ እነግራችኋለሁ። ግን ብሪያን ምቡሞን ማጣት ማለት ለዩናይትድ አስቡት፣ ብዙ ጎሎችን ለዩናይትድ በዚህ ሲዝን ያስቆጠረ ነው። ብዙ ጎል ኮንትሪቢሽን በዩናይትድ ያለው ነው። ብዙ ሹቶችን ኦን ታርጌት ያደረገ ልጅ ነው። ብዙ ተቾችን በፋይናል ሰርድ ላይ ያደረገ ተጫዋች ነው። እንዲሁም ብዙ ተቾችን በቦክስ ውስጥ ማድረግ የቻለ ልጅ ነው ብሪያን ምቡሞ። በዚህ ሲዝን እስካሁን በተደረጉ 11 ጨዋታዎች የዩናይትድ ምርጡ ተጫዋች ነው። እንደውም ዋይኔ ሩኒ እንደገለጸው ከሆነ በዚህ ሲዝን የዩናይትድ ብቻ ሳይሆን የፕሪሚየር ሊጉ ምርጥ 3 ተጫዋቾች ከሚላቸው መካከል አንዱ ብሪያን ምቡሞ ነው። ሌላኛው ሴሜንዮ ነው፣ ዋይኔ ሩኒ የመረጠው ማለት ነው። ይሄ ባያስማማኝም ግን ሌላኛው ሶስተኛው ምርጡ ተጫዋች ብሎ የመረጠው ሩኒ ጊዮኬሬሽን ነው ማለት ነው። እና ዋነኛው ሀሳቤ ምንድነው ይሄን ልጅ ማጣት ማለት ስለ ዩናይትድ በጣም ጉዳት አለው። ግን ዝውውሮች ይኖራሉ፣ እርግጠኛ ነኝ በሰሜኒዮ ጉዳይ የሆነ ነገር ይኖራል። ሌሎችም ሁሉ ዝውውሮች ሊኖሩ ይችላሉ እና ሩበን አሞሪም የሆነ መፍትሄ ሊሰጠው እንደሚችል በግሌ ያስባለሁ። ግን የማይተካ ተጫዋች ነው የሚመስለኝ ብሪያን ምቡሞ። ቀጥለናል ቤተሰቦች፣ በርካታ መረጃዎች ነው ያሉን። ገና መረጃዎቻችን አልተነኩም። አሁን በ4 ነጥብ ርቀናል ከሁለተኛ ደረጃ ላይ ከተቀመጠው የማንቸስተር ሲቲ ቡድን ማለት ነው። ግን እዚህ ደረጃ ላይ ስንገኝ ዩናይትድ ከሲቲ እንደው በ4 ነጥብ ርቆ ሲቀመጥ አርሰናልን ገጥሞ ነው፣ ራሱ ሲቲንም ገጥሞ ነው፣ ቼልሲን ገጥሞ ነው፣ ሊቨርፑልን ገጥሞ ነው፣ ቶተንሃምን ገጥሞ ነው እና ትላንት ሳወራቸው ነበር ቢግ ሲክስ የተባሉ ቲሞችን እንዳለ ዩናይትድ ገጥሟል። ቀጣይ 10 ፊክስቸሮችን የምናደርጋቸው ጨዋታዎች እንደው ዩናይትድ ጥሩ ነጥብ የሚሰበስባቸው ነው በሚል ግምታችንን ስናስቀምጥ ነበር። እንደውም ዛሬ እኔ የእናንተን ግምት እንድታስቀምጡ እፈልጋለሁ። ዩናይትድ እንደው ማግኘት ካለበት 30 ነጥብ ምን ያህል ነጥብ ማግኘት አለበት ብላችሁ ታስባላችሁ? አሁን ቤተሰቦች ከደጋፊነት ስሜት እንድትወጡ እፈልጋለሁ። ደጋፊነት ስሜቱን እርሱትና ሌሎች ፋክተሮችን፣ በርካታ ፋክተሮችን አውቃለሁ። ቲሞቹ ቀለል ይላሉ፣ ግን እንግሊዝ ፕሪሚየር ሊግ ላይ በጣም የሚናቅ የሚባል ቲም የለም። የትኛውም ቡድን ሊያሸንፍ ይችላል። ቀኑ ከሆነና በጣም ፎከስ አድርጎ የሚጫወት ከሆነ ሁሉም ቲም ከባድ ነው አውቃለሁ። ግን ዩናይትድ ማክሲመም ከ30 ፖይንት ምን ያህል ነጥብ ማግኘት አለበት ብላችሁ ታስባላችሁ? እኔ ትላንት ነግሬያችኋለሁ፣ 20 እና ከዛ በላይ ነጥብ ዩናይትድ መሰብሰብ መቻል አለበት። አንዳንድ አስቸጋሪ ጨዋታዎች ይኖራሉ። ለምሳሌ ኒውካስል አለ፣ ክሪስታል ፓላስ አለን። ከ10 ጨዋታዎች ከእንደገና ደግሞ ከአስቶን ቪላ ጋር የምናደርገው አዌይ ጨዋታ አለን። እነኚህ ጨዋታዎች ለዩናይትድ ሊከብዱ ይችላሉ። በሌሎቹ ጨዋታዎች ነጥብ እየሰበሰበ ደግሞ ዩናይትድ ማካካስ መቻል አለበት። ነጥብ እየሰበሰበ ስላቻ መውጣት አይደለም፣ ግዴታ ማሸነፍ አለበት። ከግማሽ በላይ ጨዋታዎችን ዩናይትድ ማሸነፍ መቻል አለበት። ይህን ማድረግ የሚችል ከሆነ በቀላሉ እንግዲህ አሞሪም 22 ነጥቦችን አካባቢ ከ30 ሊወስድ ይችላል።
እንደው ትላንት ኮሜንታችሁን በደንብ ሳይ ነበር በነገራችሁ ላይ እና አንዳንዶቻችሁ በጣም ከሪያሊቲ የወጣችሁ ይመስለኛል። ዩናይትድ በፍጹም ከ10 ጨዋታዎች 10ን ማሸንፎ 30 ነጥብ ሊያገኝ አይችልም። ሪያሊስቲክ እንሁን ቤተሰቦች፣ ሪያሊስቲክ እንሁን። ዩናይትድ 25 ካገኘ ምናልባት ከ30 ነጥብ በጣም ኤክሰለንት ነው ለኔ። በጣም ጥሩ ብዬ የምወስደው ነጥብ ነው 25 እና ከዛ በላይ አሞሪም የሚያገኝ ከሆነ ፕላስ ምናልባት ከ22 እስከ 24 አካባቢ ይሄ መካከለኛውን ነጥብ ደግሞ የሚያገኝ ከሆነ ዩናይትድ በቃ ጥሩ ነው። አሞሪም ጥሩ ወስደዋል። በአውሮፓ ተሳታፊ እንድንሆን የሚያደርገንን ነጥብ ሩበን አሞሪም ይሰበስባል። ብዙ አንርቅ። አሁን ትልቁ ችግር የምንፈራው ከዛ በታች ነጥብ ዩናይትድ እንዳይሰበስብ ነው። በተለይ ከ20 በታች እንዳይሰበስብ ነው። ይሄን የሚያደርጉ ከሆነ ካሉት ፊክስቸሮች አንጻር ቀለል ከማለታቸው ጨዋታዎቹ ሌሎች ቲሞችን መጋበዝ ነው። በአውሮፓ ሻምፒዮንስ ሊግ ተሳትፎ ስፖታችንን እንድናጣ ሊያደርግን ይችላል። ስለዚህ እኔ ከ20 በታች አልቀበለውም። ጥሩ ነው ብዬ ልወስዶ አልችልም። ከዛ በላይ ነው እየጠበቅኩ ያለሁት፣ ከ20 በላይ። የኔ ይሄ ነው። የእናንተን ኮሜንት ላይ እንዲሁ ማስቀመጥ ትችላላችሁ ቤተሰቦች። እንደው አሁን የመወስዳችሁ ዜና ደግሞ ሰሞኑን አንድ መረጃ ወጣና አልነገርኳችሁም። ይህን ዜና ኦፍኮርስ ታውቁታላችሁ ብዬ አስባለሁ። የኔን ቻናል ከኛ ጋር አብራችሁ የሆናችሁ እዚህም እንደው ሳይመቻችሁ ቀርቶ ካልመጣችሁ በተለያዩ ማህበራዊ ድረገጾች የምትሰሟቸው ነገሮች ሊኖሩ ይችላሉ እና የዩናይትድ አሁን ይሄ መነቃቃት ልበለው መነቃቃትና ውጤት መሻሻል ምክንያቱ ምንድን ነው ለሚለው የተለያዩ ጋዜጦች ሪፖርት ይዘው ወጥተዋል። ትላንት ግን ዘታይምስ የተባለው እንግሊዝ በጣም ተአማኝ ከሆኑት ጋዜጦች መካከል አንዱ ነው። እንግዲህ ከዛ አትሌቲክ ቀጥሎ ይታመናል። ታይምስ ሰፊ ዘገባ ነው ይዞ የወጣው። ዩናይትድ አትሞስፌሩ የተቀየረው፣ ድባቡ የተቀየረው በዩናይትድ ቤት በተለይ ከግሪምስቤ ጨዋታ በኋላ እንደሆነ ነው የዘገበው። በነገራችሁ ላይ በግሪምስቤ በዛ መልኩ በጣም አሳፋሪ የሆነ ሽንፈት ዩናይትድ ከደረሰበት በኋላ ሩበን አሞሪም የመጨረሻ ከዩናይትድ ለመልቀቅ አስቦ የነበረበት ጊዜ ነው። በቃ እኔ ጫናውን አልችልም፣ ዩናይትድን ማሰልጠን ፕሬሸሩን የተጫዋቾቹን መቀየር አልችልም ብሎ በቃ ሩበን አሞሪም የመጨረሻ ያሰበበት ማሰብ የጀመረበት ዩናይትድን ስለመልቀቅ ሲያስብ እንደነበረ ከዛ ጨዋታ በኋላ ተገልጿል ማለት ነው። ይሄን ነገር በነገራችሁ ላይ የመጨረሻው የሩበን አሞሪም ምናልባት የስሜት ዝቅታ ታውቃላችሁ። የሰው ልጅ በብዙ በህይወት ውጣ ውረዱ የስሜት ዝቅታ ይገጥመዋል። በቃ ተስፋ ማጣት ማለት ነው። ሩበን አሞሪም በአሰልጣኝነት ህይወቱ በጣም ተስፋ ያጣበት ጊዜ ይመስለኛል ያ ወቅት ማለት ነው። በጣም ከባድ ነበር። እኔ የተረዳው ካስታውሳችሁ ከጨዋታው በኋላ የሰጠውን ኢንተርቪው በሰፊው ነበር ያወራንበት። ሩበን አሞሪም አንዳንዴ ተጫዋቾችን ይወዳሉ፣ አንዳንዴ ይጠላቸዋል። ሩበን አሞሪም አንዳንዴ በቃ ይሄ ስራ ይበቃኛል፣ ለእኔ የሚሆን ስራ አይደለም ብዬ አስባለሁ፣ ለመልቀቁ ሁሉ አስባለሁ። አንዳንድ ጊዜ ደግሞ በቃ በጣም ደስተኛ እሆናለሁ፣ ዩናይትድን 20 እና 30 ዓመት ማሰልጠን እፈልጋለሁ ብሎ በጣም ግልጽ የሆነ በጣም ሆነስት የሆነ ቃለመጠይቅ ያደረገበት ጨዋታ ነው። በነገራችን ላይ በጣም ሆነስት አንዳንድ ተጫዋቾች ላይ እየተጫወቱ ከአቅም በታች እየተጫወቱ ነው ብሎ ሁሉ ፊት ለፊት እስከ መናገር ማለት ነው። እንደዛች ቀን በእግር ኳስ ህይወቱ ግልጽ ሆኖ አሞሪም ልክ ጓደኛውን እንደሚያወራ የቅርብ ሰውን ወይ ባለቤቱን እንደሚያወራ ለጋዜጠኞች አውርቶ አያውቅም። አይ ቲንክ ከዛም ቀን በኋላ ነው ተሰብስበው የቡድኑ አመራሮች ግልጽነትህን ትንሽ ቀንስ፣ አሁን ቀንሷል። በነገራችሁ ላይ ጥንቃቄ መርጧል። ለዛም ነው ባለፈው ሲጠይቁ አሁን ተሻሽያለሁ እና የአምናው አሞሪም አይደለሁም አለ። ምክንያቱም ብዙ ፈተናዎችን በዩናይትድ ቤት አልፌያለሁ፣ ብዙ ፈተናዎችን፣ በጣም ብዙ ውጣ ውረዶችን አይቻለሁ፣ በጣም ብዙ ስህተቶችን ሰርቻለሁ፣ ከስህተቶችም ተምሬያለሁ። ለዛ ነው አሁን የተሻልኩ ሩበን አሞሪም ነኝ ብዬ ራሴን የምገልጸው እና ከአምናው ይልቅ አሁን ምንም አይነት ችግር ቢመጣ አቋቋማለሁ፣ እንደ ከዚህ በፊቱ ቶሎ አልሰበርም፣ አሁን የተሻልኩ አሰልጣኝ ሆኛለሁ፣ ፕሪሚየር ሊጉ ብዙ ነገር አስተምሮኛል ብሎ ነው አሞሪም የተናገረው ማለት ነው። እና ከክለቡ አመራሮች ጋር ተሰብስበው አንዳንድ ጊዜ በቃ መቀየር ያለበትን ግዴታ የሆኑ ነገሮችን እንዲቀይር ተደርጓል። ለምሳሌ ግልጽነቱን እንዲቀንስ አሞሪም ግልጽነቱን እንደዚህ በጣም ፍራንክ ሆኖ ረሃ ሆኖ ነው አይደለም ምንለው ረሃ ሆኖ ማውራቱን ወይ ምላሽ መስጠቱን ለጋዜጠኞች እንዲቀንስ። አሁን ወደ ነጥቡ ስንመጣ ምንድን ነው በዛ ወቅት ከግሪምስቤ ጨዋታ በኋላ እንደ ታይምስ ጋዜጣ ዘገባ ከሆነ ብዙ የዩናይትድ ስታፍ አባላት
በቃ አሞሪም አሁን ሊሰናበት ነው የሚል ፍራቻ ነበራቸው። በቃ እርግጠኝነት ማለት ነው። ግን የክለቡ ትልልቅ አመራሮች በተለይ ራትክሊፍ ነው ሊሆኑ የሚችሉት ዋነኛ የመጨረሻ ውሳኔ ራትክሊፍ ጋር ስለሚሆን ሁሌም ቢሆን ከአሰልጣኙ ጋር ስቲክ አድርገው መቀጠል እንዳለባቸው ለክለቡ አመራሮች ያሳውቁ ነበር። በቃ ሩበን አሞሪም ትክክለኛው ሰው ነው እና ይሄ አሰልጣኝ መቆየት መቻል አለበት፣ መታገስ አለበት። ዝም ብለን ሚዲያው ባራገበው እና አሰልጣኙ አልተረጋጉም ተብሎ በሚወራው ነገር እንደው መነዳት የለብንም፣ ጥንቃቄ ማድረግ አለብን እና አሰልጣኙ በደንብ ድጋፍ ይሰጣቸው ብለው አመራሮቹ ግን ድጋፍ ሰጧቸው ማለት ነው እንጂ በሌሎች ስታፍ አባላት መካከል ሩበን አሞሪም ስለመቆየታቸው እርግጠኝነት የለም ነበር። ኢቨን አሞሪም ራሱ ወካዌ ሊያደርግ ይችላል የሚል ስጋት ነበር ማለት ነው። አሁን ያቺ የግርሚሽቤ ሽንፈት አይ ቲንክ በጣም አሳፋሪም ስለሆነ ሞመንተም ሆነች ለዩናይትድ መቀየር ትልቅ ሞመንተም ሆነ ማለት ነው። አሞሪምን አጠነከረ። ተጫዋቾቹ በቃ እንግዲህ በእግር ኳስ ህይወታቸው እንደዛ አይነት እፍረት ገጥሟቸው አያውቅም። የደረሰባቸው የሚዲያው ውርጅብኝ ታውቁታላችሁ። እነ ሊቨርፑል ጨዋታ አሸንፎ በጣም ምርጥ ብቃት ላይ ሆኖ በዛ ብቃት በወቅቱ ሲያሸንፉ ስለነሱ ሚዲያ ትንፍሽ አይልም ነበር። ዩናይትድ በግርሚሽ ቤት ተሸነፈ ተብሎ ከስፔን እስከ ጣሊያን፣ ከጣሊያን እስከ ፈረንሳይ፣ ከፈረንሳይ እንግሊዝ ዋነኞቹ ሲያራገቡት ነበር በወቅቱ እና ከባድ ወቅት ነበር ለዩናይትድ፣ ለደጋፊው ጭምር፣ ለሩበን አሞሪም፣ ለሁሉም። ከዛ ጊዜ በኋላ እንግዲህ ምን ተፈጠረ በዩናይትድ ቤት ካላችሁኝ የካሪንግተን ተመረቀ። ካሪንግተን ከተመረቀ በኋላ አሁን ያለው ድባብ በጣም ተቀየረ ነው የሚለው ዘታይምስ ጋዜጣ። ምክንያቱም አዲስ የተከፈተው 50 ሚሊዮን ፓውንድ የፈጀ የካሪንግተን ስፍራ የክለቡን ተጫዋቾች ሙድ ነው ሊፍት ያደረገው፣ በአንዴ ከፍ አደረገው። ይሄ ቦታ የተጫዋቾቹ መዋያ ቦታ ነው። ጠዋት መጥተው ልጆቹ የሚሄዱት ማታ ነው። እዛው ልምምድ ይሰራሉ ፋሚሊዎች። ይኸው ሲገባው አሁን ለምሳሌ አንድ ተጫዋች ተጠቀሰ፣ ቤንጃሚን ሴስኮ ከሁሉም ቀድሞ ልምምድ ቦታ ላይ የሚመጣ ልጅ ነው። ልምምድ እንዲሰሩ ሪፖርት እንዲያደርጉ ከሚጠበቅባቸው 1 ሰዓት ከምናምን ቀድሞ ልጁ በጊዜ የሚገኘው ማለት ነው። በጊዜ የሚገኘው ተጫዋቾች ከምንጊዜውም በላይ ከድሮ ካሪንግተን ከሚመጡት በላይ አሁን በጣም በጣም በጊዜ ይመጣሉ፣ ልምምዳቸውን ይሰራሉ። እዛው ልምምድ ከሰሩ በኋላ እንግዲህ መዋኛ ገንዳም አለ፣ በቴክኖሎጂ ነው የተገጠመ ነው፣ አይታችሁታል። የሚፈልጉትን ኤክሰርሳይዝ አንዳንዴ ሪላክስ ለማድረግ ካስፈለጉ እንደዚህ አይነት ነገሮችን ይከውናሉ። መዝናናትም ካለባቸው ፕሌይስቴሽኖች አሉ፣ ይጫወታሉ። ቴኒስ ሁሉ ካስፈለገ ቴኒስም አለ። ፀጉር መቆረጥ ካለባቸው እንዲሁ ፀጉር ቆራጭ ብቻ መጥራት ነው፣ የግላቸውን ማለት ነው። የተሟሉ መሳሪያዎች ያሉት ፀጉር ቤት አለ፣ በጣም ውብ የሆነ በቃ ሁሉም ነገር አለ። ፑል አለ ከፈለጉ ቤተሰቦቻችን። እንደው ካፍቴሪያውም አለ፣ በጣም ዘመናዊ የሆነ ካፍቴሪያ፣ በጣም እንደው ቀለል ያለ ስታዩት በተለያዩ ምርጥ ሼፎችን እንደዚሁ ቀጥሮ አሁን የተለያዩ ምግቦችን በተጫዋቾች ፍላጎትና በተጠና መልኩ ያቀርቡላቸዋል እና ተጫዋቾች ከዛ መውጣት አይፈልጉም ነው የተባለው። ይሄ ለተጫዋቾቹ የቲም ቦንድ ከፍተኛ የሆነ አስተዋጽኦ ማበርከት ይቻለ። እዛው አብረው ስለሚውሉ፣ እዛው ቀኑ ሙሉ አብረው ስለሆኑ፣ ልጆቹ አብረው ስለሚያሳልፉ በጣም እጅግ በጣም ተቀራረቡ እና ይሄ ፐርሰናል የተባለውን ሪሌሽንሽፕ ቦንዲንጋቸው ከፍ እንዲል ሆነ። ስፕሪቱ መጣ ማለት ነው። ቤተሰቦች አያችሁ፣ ስፕሪቱ መጣ በተጫዋቾቹ መካከል። ይሄ አንደኛው ነው። ሌላው ትልቁ ተብሎ የተጠቀሰው የዩናይትድ ዳታ አናላይዝ ሲስተም እንዲሁ መቀየሩ ነው። ይሄ ራትክሊፍ ከመጡ በኋላ ያደረጉት ነው። በነገራችሁ ላይ ይሄን ታምናላችሁ ፋሚሊዎች? እንደው ከዚህ በፊት ላወራችሁ ብዬ አላወራኋችሁ። አሁን ግን ታይሙ ነው፣ ጊዜው ነው። የሳንሶኒ ተብሎ የሚጠራ ሚካኤል ሳንሶኒ ተብሎ የሚጠራ አንድ እውቅ የዳታ ሰው አለ እና ይሄ ሰው ከዊልኮክስ ጋር ነው አብሮ በቅርበት የሚሰራው ተብሏል። ትልቁ ስራው በተለያዩ ዓለም ላይ ያሉ ተጫዋቾች ልብ በሉ ስሙኝ ቤተሰቦች፣ ከ10 ሺህ እስከ 99 ሺህ የሚደርሱ 99,999 ተጫዋቾች ዳታ አለው አሉ። ዳታ ሲባል ዝም ብሎ አይደለም። እያንዳንዱ ተጫዋች እንደው ሲጫወት ያስመዘገባቸው ቁጥራዊ መረጃዎች፣ የተጎዳባቸው ሁሉም ነገር እንደው በእግር ኳስ ሜትሪክስ የሚጠቀሱ ዳታዎች አሉ አይደል? እነኛን ሁሉ ዳታዎች ማለት ነው የአንድን ተጫዋች እንደው መታየት ያለባቸውን ዳታዎች ሁሉ ሳይቀር በተለይ ሜዳ ላይ ያለውን ፐርፎርማንስ በተመለከተ ከ10 ሺህ እስከ 100 ሺህ የሚጠጉ ተጫዋቾች ዳታ አላቸው ተባለ። ይሄ ዳታ ሲባል በጣም ዘመናዊ በሆኑ ኮምፒውተሮች፣ ይሄ አሁን የነገርኳችሁ ግለሰብ የዳታ ኤክስፐርት ነው።
ይህን የዳታ ኤክስፐርት ያመጡት ደግሞ ከማርቼዲስ ድርጅት ነው ማለት ነው። ቤተሰቦቻቸው ከማርቼዲስ ድርጅት ለ11 ዓመታት ያህል ከማርቼዲስ ፎርሙላ ዋን ቲም ጋር ሲሰራ የቆየ በዘርፉ በዳታ አናላይዝስ በጣም የታወቀ ሰው ነው ማለት ነው። ኤክስፐርት ነው የቀጠሩት እና ምልመላውም የዩናይትድ የተለየበት በዚህ ክረምት ላይ በዛ ምክንያት ነው። ዳታ ድራይቭን የሆነ ምልመላ ነው የሚያካሂደው ማለት ነው ቲሙና አስቡት የነኚህ ሁሉ ተጫዋቾች ዳታ አላቸው ካለን ዩናይትድ እንግዲህ የሚቀራቸው የለም ማለት ነው። የእያንዳንዱ ተጫዋች ስታት ሜዳ ላይ ተሰልፎ የሚጫወት ተጫዋች በሙሉ በዩናይትድ ራዳር እና ቁጥጥር ስለው ማለት ነው። በቃ አንዴ ክሊክ አድርጋችሁ ቶፕ ቴን የሆኑትን አውጣልኝ ካልከው ዳታው በራሱ አውጥቶልህ ሚድፊልድ ላይ ከሆነ በምትመርጠው በካታጎሪ ያወጣልሃል። እንዲህ ነው ሊያደርግ የምትችለው በምትፈልገው ሜትሪክስ ማለት ነው። ይሄ ፍጹም ዘመናዊ የሆነ የመልመላ ስርዓት ነው ዩናይትድን ወደ ከፍታ ይመልሰዋል ተብሎ በከፍተኛ ደረጃ የታመነበት የክለቡን የሚጎዱ ተጫዋቾችን የጉዳት መጠን እየቀነሰ ያለና አንዱ ለጉዳቱ መቀነስ የዩናይትድ ምክንያት ነው ተብሎ እየተጠቀሰ ያለው ማለት ነው። ኦፍኮርስ አውቃለሁ አውሮፓ ቻምፒዮንስ ሊግ ወይም ይሄ ሚድዊክ ጨዋታዎች ዩናይትድ አለማድረጉ ለጉዳቱ መቀነስ ምክንያት ሊሆን ይችላል። ግን የሉክ ሾው ከጉዳት ነፃ ሆኖ ይሄ ሁሉ ጨዋታዎች ማድረግ ለኔ ስቲል አሁንም ቢሆን ተአምር ነው። ዩናይትድ ብዙ ተጫዋቾች እየተጎዱበት አይደለም፣ ስቲል ይሄ ለኔ አሁንም ተአምር ነው እና ይሄ ምናልባት የዳታ ኤክስፐርት መቅጠራቸውና ዳታን መሰረት ያደረገ ልምምድ መስራታቸው፣ ጥንቃቄ ማድረጋቸው በልምምድ በጨዋታ ላይ ተጫዋቾች ሴሌክሽን ላይ ምናልባት ቲሙን ረድቶት ሊሆን ይችላል ተብሎ ነው። እንግዲህ ታይምስ በጣም ሰፊ መረጃ ነው በነገራችሁ ላይ ያቀርበው። እንግዲህ ድሉ ካላችሁ እሱን እንድታነቡ እጋብዛለሁ እንዳይረዝምብን። ዩናይትድን እንግዲህ አንዳንድ ለውጦች በተመለከተ ይህን ያህል ካልካችሁ ይብቃ። ቤተሰቦች ወደ ቀጣይ ዜናዎች አሉን። አሁንም አብራችሁ ይቆዩ። ቪዲዮውን ላይክ አድርጉ። ቀጥልን ወደ ዝውውር መረጃዎች እንለፍና የሩቨን ኔቬስን ዜና ልንገራችሁ። ሩቨን ኔቬስ በዩናይትድ አማካይ ክፍል ላይ ከሚፈለጉ የዩናይትድ አማራጭ ተጫዋቾች መካከል አንደኛው ነው። ኦፍኮርስ በብዛት የምትሰሟቸውና በተደጋጋሚ ስም የሚጠቀሱ የዩናይትድ ኢላማ የሆኑ ተጫዋቾች አሉ። ከጥር የዝውውር መስኮት ጀምሮ እስከ ክረምት የዝውውር መስኮት ድረስ ማለት ነው። ለምሳሌ ካርሎስ ባሌባ አለ፣ ኢሌት አንደርሰን አለ፣ አዳም ዋርተን አለ፣ አንጄሎ ስቲለር አለ፣ እንዲሁም አንቶኒዮ ሴሜንዮ ይገኛል። ይሄ አጥቂ መስመር ላይ ነው። ማርክ ጉሂ በተከላካይ መስመር ሰሞኑን ያደረስናችሁ ዜና፣ እንዲሁም ሞርተን ሂልማንድ የተባለው የስፖርቲንግ ሊዝበን አማካይ በዩናይትድ ይፈልጋል ተብሏል። እዛው ደግሞ በእንግሊዝ ፕሪሚየር ሊግ ወልቭስ የሚጫወት ጆዋው ኬሜስ የተባለው ብራዚላዊ ተጫዋችም የአማካይ ስፍራ ተጫዋች ነው፣ በዩናይትድ ይፈለጋል ተብሎ ተገልጿል። እና ከአልሂላል እንግዲህ ለወልቭስ የተጫወተ ነው። ይህም ልጅ በሩቨን ኔቬስ በፕሪሚየር ሊጉ በነበረበት ሰዓት በጣም አስደናቂ ከሚባሉ የአማካይ ስፍራ ተጫዋቾች መካከል አንዱ ነው። ወደ ዩናይትድ ሁሉ ይመጣል ተብሎ ሲወራ ነበር ወደ አልሂላል ከማምራቱ በፊት። ግን ዝውውሩ ሳይሳካ ቀረ። ወደዛ የሄደበትን ምክንያት ደግሞ ሁላችሁም ታውቃላችሁ ቤተሰቦች። ያው በሳውዲ ፕሮ ሊግ ከፍተኛ ተከፋይ ከሆኑ ተጫዋቾች መካከል አንደኛው ነው ብሩኖ ኔቬስ። በዛ ምክንያት ነው ከዩናይትድ እና ከሌሎች ክለቦችን ጥያቄ ተቀብሎ ከማምራት ይልቅ ወደዚያ ያመራው ተብሎ በወቅቱ ሲነገር ነበር። አሁን ደግሞ እንደው የዓለም ዋንጫም ወቅት ስለሆነ በጥር የዝውውር መስኮት ላይ ምናልባት አልሂላልን ለቆ ዩናይትድም ስለሚፈልገው ወደ ትልልቅ የአውሮፓ ክለቦች ሊመለስ ይችላል። በተለይ እንግሊዝ ሊመጣ ይችላል በደጋሚና እንግሊዝ ሊጫወት ይችላል ተብሎ እየተነገረ ነው። ዩናይትድ እንደ አንድ አማራጭ አድርጎ ቢያየው ሊገርመን አይገባም። ምክንያቱም አሞሪም ከያዙት ፍልስፍና ጋር የሚሄድ ይመስለኛል። አይ ቲንክ አሁን ስለ እድሜ አይደለም የምናወራው ቤተሰቦች፣ ይኸውላችሁ ስለ ጥር የአማካይ ስፍራ ዝውውር ስናወራ ዩናይትድ ያሉትን አማራጮች እንደሚያይ አድርገን መውሰድ መቻል አለብን። ዩናይትድ ምናልባት ከፖሊሲው ሊወጣ ይችላል። ምክንያቱም ጊዜ የሚሰጥ ጉዳይ አይደለም። የአማካይ ክፍልን ችላ ማለት ለዩናይትድ ዋጋ ያስከፍላል። አውሮፓ ቻምፒዮንስ ሊግ ተሳትፎን ዩናይትድ ሊያጣ የሚችልበት አለ። ዊች ሚንስ ሲምፕሊ በቃ 100 ሚሊዮን ፓውንድ አጣ ማለት ነው። ይሄን ነገር ደግሞ እንደው ፖሊሲ ያለን የምናስፈርመው እድሜያቸው 25 እየሆኑ ከዛ በታች የሆኑ ደሞዛቸው ደግሞ በጣም ያልተጋነነ እያላችሁ የምተዉት ችላ የምትሉት ነገር አይደለም። ምናልባት ደሞዝ ላይ ሲሪየስ ሊሆኑ ይችላሉ፣ ግን
የብሩኖ ኔቬስን እድሜ ሊመለከቱ ይችላሉ ብዬ በግሌ አላስብም። ፕላስ ደግሞ ፖርቹጋላዊ ነው ታውቃላችሁ። ስቲል በፖርቹጋል ብሔራዊ ቡድን ውስጥ ቦታ ያለው ነው። በዩናይትድ ቤት ቢመጣ ሞሪም ፖርቹጋላዊ፣ ብሩኖ ፖርቹጋላዊ፣ ዳሎ ፖርቹጋላዊ፣ በቃ ኢዝሊ ሊግባባ ይችላል። የእንግሊዝ ፕሪሚየር ሊግ ልምዱንም እንዲሁ ስላለው ሊጠቀሙ ይችላል ማለት ነው። እና ለምሳሌ ኮነር ጋላገር ከአትሌቲኮ ማድሪድ ይምጣ ብለን ስንናገር የሊጉ ልምድ ስላለው ነው። ሩበን አሞሪም በቀጣይ ማስፈረም የሚፈልጋቸው ተጫዋቾች ከፕሪሚየር ሊግ ልምድ ያላቸው እንዲሆኑ ይፈልጋል። ውጤቱን ደግሞ አይታችኋል። በተለይ በብሪያን ምቦሞ ዩናይትድ ለምን የፕሪሚየር ሊግ ፕሩቭን የሆኑ ተጫዋቾች ልምዱ ያላቸውን ልጆች ማምጣት እንዳለበት። ለዛም ይመስለኛል እንደዚህ ያሉ ተጫዋቾች ስማቸው ከዩናይትድ ጋር እየተያያዘ የሚገኘው እና ፖሲቢሊቲዋል እና ኮነር ጋላገር ለምሳሌ አሁን ከዓለም ዋንጫው በላይ የብሩኖ ኔቬስ ጉዳይ ኒውካስል ዩናይትዶችም ዩናይትድን ይፎካከራሉ ተብሎ ነው የተገለጸው። ለማንኛውም የሚሆነውን እናያለን። ዩናይትድ የተሻለ አማራጭ በጥቂት ገንዘብ ለምሳሌ አሁን ኔቬስ 18 ሚሊዮን ፓውንድ ነው ይጠየቅበታል ተብሎ የተገለጸው። በአል ሂላል አጭር ኮንትራት ዩናይትድ ሰጥቶ ፊክስ ሊያደርገው ይችላል የአማካይ ክፍሉ ይሄ ልጅ በማምጣት። የኮነር ጋላገር ጉዳይ ላይ ስመለስ ደግሞ ጋላገር ራሱ ነው ፑሽ የሚያደርገው። በነገራችሁ ላይ ዩናይትድ ይፈልገዋል ልጁን፣ ግልጽ ነው። ባለፈው ክረምት ላይ ጥረት አድርገዋል ታውቃላችሁ። አሁን የመፈላለጉ ነው። በሁለቱም በኩል ነው ፑሽ እየተደረገ ያለው። ተጫዋቹ ክለቡን ፑሽ ያደርጋል እንዲሸጠው ወይም በውሰት እንዲሰጠው፣ በተለይ ዩናይትድም ደግሞ በውሰት እንዲሰጠው ተጫዋቹ ፑሽ እያደረገ ነው የሚገኘው። እና አዲሱ ነገር ምንድን ነው በዚህ ተጫዋች ጉዳይ ቤተሰቦች? ዩናይትድ ፍላጎቱ በውሰት ወስዶ አማራጭ እንዲኖር ነው ኦፕሽን የማስፈርም የሚፈልገው። አትሌቲኮ ማድሪዶች ግን እያሉ ያሉት 50 ሚሊዮን ዩሮ እና ከዛ በላይ የውሰት ጊዜውን ካጠናቀቀ በኋላ እንድትገዙን የሚያስገድድ አንቀጽ አስገቡልን ነው። ይሄ ደግሞ ለዩናይትድ ሰዎች ተስማሚ አይደለም። እንየው ልጁን ነው እነሱ የሚሉት። ያው እንየው ማለት በተጫዋቹ እንደው እርግጠኛ አይደለንም፣ ግን ስጡንና እንጠቀምበት ነው። ዩናይትድ ከሆነ ከተመቸውና ከወደድነው እናስፈርመዋለን፣ ኦፕሽናል አድርጉልን ማለት። ምክንያቱም ዩናይትድ ከሱ በላይ ሌሎች ትልልቅ የአማካይ ስፍራ ኢላማዎች አሉት። ትላንት ዜናችን ላይ ቤን ጃኮብስ እንዳረጋገጠልን እኛም እንደነገርናችሁ 2 ወርልድ ክላስ የአማካይ ስፍራ ተጫዋቾች ዩናይትድ ቀጣይ የዝውውር መስኮቶች ላይ ማስፈረም ይፈልጋል። ስለዚህ እንደነ ኮነር ጋላገር እያሉ አማካዮችን ሳይሆን በጣም ወርልድ ክላስ አዲስ ጉልበት ያላቸው አዲስ ኢነርጂ ያላቸውን ተጫዋቾች ነው ክለቡ ማምጣት የሚፈልገው ነው የተባለው። ግን እሱም አንድ ኦፕሽን ነው፣ ልክ እንደ ኔቬስ ሁሉ ማለት ነው። በተለይ ለዩናይትድ በጣም ሪያሊስቲክ የሆነው ኦፕሽን ይመስላል ስቲል አሁንም። አማካይ ዜናዎቻችን አሁንም እንደቀጠሉ ይሁኑና ወደ ብሩኖ ፈርናንዴስ ደግሞ እንመለስ። ስለ ካሳሚሮ ትላንት ነግሬያቸዋለሁ። በቃ ካሳሚሮ ለቋል ዩናይትድን ብዬ። ይሄ በታይምስ ጋዜጣም ትላንት ይበልጥ ተጫዋቹ ሊለቅ እንደሚችል ዘግቧል። የብሩኖ ፈርናንዴስ ቆይታ ግን በዩናይትድ ቤት አሁንም እንጥልጥል ነው። ብሩኖ ፈርናንዴስ ምን እንደሚወስን የምናውቀው ከዓለም ዋንጫው በኋላ ይመስለኛል አይ ቲንክ። እና ከዓለም ዋንጫው በኋላ ሁሉንም ነገር ያፍረጠረጣል። ተጫዋቹ ብቻ ያውቃል። ብቻ ቀጣይ ማረፊያው የት ሊሆን እንደሚችል፣ ቀጣይ ከዩናይትድ ጋር ይቀጥል አይቀጥል ውሳኔው እንደሆነ ሊያውቅ የሚችለው ተጫዋቹ ነው። ባለፈው ክረምት ላይ ግን ብዙ ረብሻዎች እንደተፈጠሩ ታውቃላችሁ። ብሩኖ ፈርናንዴስ በጣም የሚያስገርም ኮንትራት ቀርቦለት ሳይቀበለው ቀርቷል። ዘታይምስ ጋዜጣ ይሄን አረጋግጦታል። በሳምንት 700,000 ፓውንድ ነው የተባለው። ኦልሞስት ወደ 1 ሚሊዮን ዩሮ የሚጠጋ ገንዘብ ከሳውዲ አረቢያ ቀርቦለት ነበረ ብሩኖ እና ይሄን ጥያቄ ነው ውድቅ ያደረገው ተባለ። ይሄ ገንዘብ ማለት በነገራችሁ ላይ ዩናይትድ ቤት ከሚያገኘው 3 እጥፍ ነው። ዩናይትድ ቤት አሁን ወደ ኦልሞስት ወደ 250,000 ፓውንድ አካባቢ ያገኛል ብሩኖ ፈርናንዴዝ። ይሄን 3 እጥፍ ነው ያደረጉለት። እስቲ ያስቡት ቤተሰቦቻችን፣ በሳምንት 1 ሚሊዮን ዩሮ ይደርሳል። እንግዲህ በጣም ካቀራረብ ነው ማለት ነው። ይሄ ገንዘብ 700,000 ፓውንድ ነው። ኦፍኮርስ ኤግዛክትሊ ባይሆንም ግን ይጠጋል ወደዛ። ይሄ ታክስ እንደውም የሌለው በጣም ብዙ የሌለው ነው። እንደው ኤግዛክትሊ የለውም ወይም ሙሉ ለሙሉ ታክስ የለም ሳውዲ አረቢያ ብዬ መናገር ባልችልም፣ ከሌሎች ሊጎች አንጻር የሳውዲ ሊግ ታክስ ደግሞ ያነሰ ሊሆን ይችላል። ሜይ ቢ ላይኖረውም ይችላል። ሌላ ጊዜ ቼክ አድርጌ ልነግራችሁ ይችላሉ። እንግሊዝ ፕሪሚየር ሊግ ያለው የተጫዋቾች ግብር መጠን 45 በመቶ ነው። በነገራችሁ ላይ ይህን ታውቃላችሁ ቤተሰቦች? ተጫዋቾች 250,000 ወይ 200,000 ፓውንድ በሳምንት ያገኛል ብለን ስንል 45 በመቶ መንግስት ነው የሚወስደው። ተጫዋቹ ኦልሞስት ግማሹን ነው የሚያገኘው፣ ከግማሽ ትንሽ ፈቀቅ ያለውን ማለት ነው እንጂ ሁሉንም አይወስድም። ሳውዲ የመሄድ ጥቅሙ ግን
እነሱም አውቀው ከግብር ነፃ ስላደረጉት ወይ በጣም ጥቂት ትንሽ የሆነች ግብር ስላደረጉት ተጫዋቾች በዛ ምክንያት ነው አትራክት ሆኖ ወደዛ የሚሄዱት እና አሁን ብሩኖ ፈርናንዴዝ ይህን ኦልሞስት ይህን ያህል ገንዘብ ሙሉ ኪሱ ነው የሚከተው ማለት ነው እና በዚህ ካሰላ ነው ተጫዋቹ የቀረበለት ደሞዝ ከዩናይትድ ይልቅ በ6 እጥፍ እንደው ግብሩን የምናስብ ከሆነ በ6 እጥፍ ነው አሁን ከሚያገኘው ደሞዝ በ6 እጥፍ ኪሱ ይከታል ሳውዲ ሄደው ማለት ነው። ይሄ ደግሞ የሚያጓጓ ነው እና ቀጣይ ክረምት ላይ የዓለም ዋንጫ ከተጠናቀቀ በኋላ እኔ እርግጠኛ አይደለም ብሩኖ ፈርናንዴስ በዩናይትድ ቤት ስለመቆየቱ። ይሄን ያህል ገንዘብ ቀርቦለት ልጁ በዩናይትድ ቤት እንደው የቻለውን በሙሉ አድርጓል። በትልልቅ ዋንጫዎችና ክብሮች ባይታጀብም ግን የዩናይትድ ሌጀንድ ሆኖ ይቀጥላል። ለብሩኖ መንገ ያለህ አመለካከት ምንድነው? ይልቀቅ ትላለህ? በሱ ሁሌ ስለሱ ጥሩ ነገር አታወራም ትላላችሁ። እኔ ስለ ብሩኖ ፈርናንዴዝ ማውራት እንደው አንዳንድ ጊዜ በሆነ ባህሪ አለመስማማት እና በሆነ ነገር አለመስማማት ማለት ተጫዋቹን መጥላት ማለት አይደለም። በነገራችሁ ላይ ብሩኖ ፈርናንዴዝ ወደድንም ጠላንም ይሄ ልጅ የዩናይትድ ሌጀንድ ስለመሆኑ ምንም መናገር አያስፈልግም። ምንም መናገር አይጠበቅብኝም። ቤተሰቦቻችን በቃ ቁጭ ብላችሁ የብሩኖ ፈርናንዴዝን ጎሎች ስታቶች ብቻ ማየት ነው፣ ስታቱን ማየት ነው። በቃ እንደው ቪዲዮ መከታተል አያስፈልጋችሁም። ሌጀንድ መሆኑን ኢሚዲየትሊ ነው ብሩኖ ፈርናንዴዝ በዩናይትድ ቤት የምትረዱት። የዩናይትድ ብቻ አይደለም ከምንጊዜ ምርጥ የእንግሊዝ ፕሪሚየር ሊግ የአማካይ ስፍራ ተጫዋቾች አሁን ከጥቂት ዓመታት በኋላ ይሄ ሆል ኦፍ ፌምስ የሚሉት አለ አይደል? የእንግሊዝ ፕሪሚየር ሊግን ለዚህ ደረጃ ያበቁ የሚመሰገሩበት ለክብራቸው እንደዚሁ ቦታ እየተሰጠ በየአመቱ ይመስለኛል ይሄ ሆል ኦፍ ፌምስ የሚባል ፕሮግራም አለው ፕሪሚየር ሊግ እና ከጥቂት ዓመታት በኋላ ኳስ ካቆመ በኋላ በነጊግስ ደረጃ እንደዛ ውስጥ ከሚካተቱ ተጫዋቾች መካከል አንዱ እንደሆነ ብሩኖ ፈርናንዴዝ አልጠረጥም ፋሚሊዎች እና ይሄ ልጅ ግን ከዩናይትድ ግሎሪ ይልቅ አሁን ተጫዋቹ ላይ እየፈረድኩ አይደለም። ከዩናይትድ ግሎሪ ይልቅ ያለፉት ዓመታት የብሩኖ ፈርናንዴስ ግሎሪ ነበሩ ብዬ እኔ ነው የምወስደው። እንደ ክለብ ነው ችግሩ፣ እንደ ክለብ ነው ዩናይትድ የወደቀው። ግን የብሩኖ ፈርናንዴዝን ኢራ ለየት የሚያደርገው ምንድነው? ተጫዋቹ ከክለቡ በላይ ጎልቶ የታየበት ስል ፐርሰናሊ በግሉ ተጫዋቹ በጣም ጥሩ ፐርፎርም ያደረገበት ግን የዩናይትድ ዝቅታ የነበረበት ጊዜ ስለሆነ ነው እንጂ የብሩኖ ፈርናንዴስ ሌጀንድነት በዩናይትድ ቤት ምንም አይነት ጥያቄ የለውም። በክብር ታጅበው ቢሆን ኖሮ ይበልጥ ደግሞ ተጫዋቹ ይወደስ ይሞገስም ነበር። ከዚህም በላይ ደግሞ በዩናይትድ ቤት ይገባው ነበር እና እቺ ሲዝን ከተጠናቀቀች ከዓለም ዋንጫ በኋላ የብሩኖ ቆይታ በዩናይትድ በጣም ያጓጓል። አብረን የምናየው ነው የሚሆን። አሁን ትልቁ ነጥብ ምንድን ነው? ቤተሰቦች እንግዲህ ካሳሜሮ ከለቀቀ ብሩኖ ፈርናንዴዝም ከዩናይትድ የሚወጣበት እድል የሚኖር ከሆነ ዩናይትድ አማካይ ይፈልጋል ማለት ነው እና አወራን ከዚህ በፊት ዩናይትድ ምን አይነት አማካዮችን ሊያመጣ እንደሚችል ቅድም ስጠቅስላችሁ ነበር። ግን አሁን ቀጥታ የብሩኖ ፈርናንዴዝ ምትክ ማን ይሆናል ብለን የምናስብ ከሆነ እንግዲህ ከአንደርሰን ውጭ ነው የሚሆኑ። ምክንያቱም አንደርሰን የካሳሜሮ ምትክ ነው ተብሎ ነው የተያዘው። ስለዚህ ምናልባት ስቲለር ላይ በተለይ ዩናይትዶች ትኩረት ሊያደርጉ ይችላሉ። ሞሮፍ በማጥቃቱም ረገድ እንደው መከላከል ላይም ኢፌክቲቭ ነው ልጁ ተብሎ ይሞገሳል። በጣም በቅርበት ስቲለርን ባልከታተለውም የቡድን አጋሮቹ እንደዛ ብሎ ይገልጹታል። ግን ይሄ ተጫዋች የብሩኖ ፈርናንዴስ ትክክለኛው ምትክ ይመስለኛል፣ በተለይ በማጥቃቱ ረገድ ማለት ነው እና ብዙ ነገሮቹ ከብሩኖ ጋር ይመሳሰላሉ እና ስቲለር ምናልባት ተክቶት ወደ ማንቸስተር ዩናይትድ ሊመጣ ይችላል። ብሩኖ ቀጣይ ሲዝን ባይለቅም ያው መልቀቂያ ጊዜው እየተቃረበ ስለመሆኑ ሙን ነው። ስለዚህ ዩናይትድ መዘጋጀት መቻል አለበት ከወዲሁ። ሌላው ካርሎስ ባሌባ ነው። ባሌባ ደግሞ በማንቸስተር ዩናይትድ እጅግ በጥብቅ የሚፈለግ አማካይ ስለመሆኑ እጅግ የምናምናቸው ጋዜጠኞች የምናከብራቸው ጋዜጠኞች የገለጹልን ጉዳይ ነው። ችግሩ ሰሞኑን ስንወያይበት የነበረው ትላንትም እናንተ አስተያየት የሰጣችሁበት ካርሎስ ባሌባ ወደ ማንቸስተር ዩናይትድ መምጣት ላይ ጥያቄ ያለኝ ብላችሁ ያነሳችሁበት፣ አንዳንዶቻችሁ ደግሞ በመደገፍ ካርሎስ ባሌባ ምንም ይሁን ዩናይትድ የትኛውንም አማካይ እንደው ሊስት ውስጥ የያዝ ግን ባሌባ ቀዳሚ መሆን መቻል አለበት ብላችሁ ስቲል ቁጥራዊ መረጃዎቹ ጥሩ ባይሆኑም ግን ከሱ ጎን የቆማችሁና ለዩናይትድ አማካይ የምትመኙት ደጋፊዎች ብዛት አላችሁ እና ክለቡም ያለው አቋም እዚህ ጋር ነው ማለት ነው። እንግዲህ ደጋፊ የራሱ ስሜት አለው። ክለቡ ስቲል ባሌባን ቁጥር አንድ የዩናይትድ የአማካይ ስፍራ ኢላማ አድርጎት
ስቲል ቀጥሏል ማለት ነው። እና ዩናይትድ የያዛቸው ታርጌቶች በጣም ኢንትረስቲንግ ናቸው። ሪስኩን ወስደው ቫሊባል ሊያመጡ ዝግጁ ናቸው። እነሱ የዘንድሮ የዚህ ሲዝን አቋሙን መውረድና ስታቶቹ በጣም መውረዳቸውን አይደለም የተመለከቱት። እነሱ በጣም በሰፊው የተጫዋቹን ጥልቅ የሆነ ተፈጥሮ የእግር ኳስ ችሎታ ነው ያዩትን መልሰዋለን ብለው አስበዋል ማለት ነው። አያችሁ። ስለዚህ በክለቡ ማመን አለብን። ባሌባ ላይ እንደው አንዳንዶቻችን የተጫዋቹ መውረድ ሜንታሊቲው ትንሽ ቢያሳስበንም በክለቡ የምልመላ ስርዓትና ቡድን እንዲሁም አሁን እየሄዱበት ያለው የዳታ አያያዝና ዳታ አናላይዝ የማድረግ መንገድን አምነን ከዚህ በፊት እየፈጸሟቸው በተለይ በቅርብ ጊዜያት የፈጸሟቸውን ዝውውሮች ውጤታማነት እንዲሁ አምነን በነሱ ክለቡ በሚሄድበት መንገድ እንደው ብንስማማና ይሄንን ጉዳይ ብናየው የሚል ነው ይሄኔ ሀሳብ ማለት ነው። ቤተሰቦች ግን እናነጻጸር ከተባለ ከአምናውና ከዘንድሮ ባሌባ ትንሽ ቁጥራዊ መረጃ ልንገራችሁ። ገና 11 ጨዋታ ቢደረግም ፖዚሽን ኢን ደ ፋይናል ሰርድ ላይ ባሌባ አምና 3.7 ነበር፣ ዘንድሮ 2.1 ነው፣ ቀንሷል። ፕሮግሬሲቭ ፓስ በማድረግ አምና 4 ነበር በየጨዋታው፣ አሁን ግን 1.5 ነው፣ ይሄም ከግማሽ በታች ቀንሷል። ሹት ክሬቲንግ አክሽን እንዲሁ ሹት ክሬት ማድረግ የሚችሉ አክሽኖችን በመፍጠር ተጫዋቹ አምና 2.2 ነበረ፣ ዘንድሮ በጣም ነው የቀነሰው 0.7 ነው። በዚህ ዲፌንሲቭ አክሽን ላይ ተጫዋቹ ትንሽ ይሻላል። ስታቱ 4.2 ነበር አምና፣ ዘንድሮ 3.1 ነው፣ በአንድ ቀንሷል ማለት ነው። ሰክሰስፉል ድሪብል በማድረግ ቤተሰቦች ይህም በጣም ቀንሶበታል። 1.1 ነበረ በየጨዋታው አምና፣ ዘንድሮ ደግሞ 0.7 ሆኖ ተመዝግቧል ማለት ነው። እና እነኚህ አላርም ይመስላሉ ማስጠንቀቂያ። ግን ኤኒዌይስ እኔ በክለቡ ባለሙያዎች አሁንም ቢሆን የምናገረው እምነት አለኝ። ምርጫዎች አሉ የራሴ ልክ እንደናንተ ሁሉ፣ ግን በክለቡ አመራሮች እና በክለቡ በተለይ ስካውቲንግ አባላት እምነት ስላለኝ በባሌባ ዝውውር ላይ ተቃውሞ የለኝም። ዩናይትድ ያገኘው እንጂ። ቤተሰቦች ለዛሬ ያስኩላችሁ ዜናዎች እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ስለተከታተላችሁ እጅግ ከልብ አመሰግናለሁ። ነገ እንገናኛለን በተለያዩ ዜናዎች። እስከዛው በያላችሁበት ሰላም ሁኑ ባይ